በዓለም ዋንጫ ወቅት ከአንድ ክለብ ወደ ሌላ ክለብ መዘዋወር በእግር ኳስ ዓለም ውስጥ ማራቶን እየሮጡ የቤት ብድር ስምምነት ለመፈራረም የመሞከር ያክል እጅግ በጣም የተጣደፈና የአእምሮ ትኩረትን የሚያሳጣ ክስተት ነው። ነገር ግን የእግር ኳስ ዝውውሮች በጣም በጥሩ ጊዜ እንኳን እጅግ በጣም የተወሳሰቡ ናቸው። ነገር ግን እንደ 2026 ፊፋ ወርልድ ካፕ ባሉ ትልልቅ ዓለም አቀፍ ውድድሮች ወቅት ዝውውሮች አዲስና ይበልጥ ከባድ የሆኑ የችግሮችን ደረጃ ይይዛሉ። አንድ ተጫዋች አገሩን ለመወከል ርቆ በሚገኝበትና ትኩረት በድል ብቻ ባደረገበት ወቅት እንዴት ለሱ የሚሆን ስምምነት ወይም ዲል ማጠናቀቅ ይችላል? ምናልባት በታሪክ እነዚህ ውድድሮች እስኪጠናቀቁ ድረስ የዝውውሮች ጉዳይ ወደ ጎን የመገፋታቸው ሚስጥር ይህ ሳይሆን አይቀርም። በዚህ ጉዳይ ውስጥ የተደረጉ ማናቸውም ዝውውሮች ወይም ሙቭስ በጣም አልፎ አልፎ የሚሳኩና በሚሆኑበትም ጊዜ ደግሞ ብዙ ጊዜ አስደንጋጭ ማዕበል የሚፈጥሩ ነበሩ። ለአብነት ያክል ሴስክ ፋብሪጋስ ከባርሴሎና ወደ ቼልሲ በ33 ሚሊዮን ፓውንድ የተደረገው ዝውውር በብራዚል በተካሄደው የወርልድ ካፕ ስፔን የመጀመሪያ ጨዋታ ማግስት የተጠናቀቀ መሆኑ በጣም አስገራሚ ነበር። ከሁለት ዓመት በኋላ ዩሮስ 2016 ወቅት ደግሞ አሁንም ቼልሲዎች የቤልጂየሙን አጥቂ ሚኪ ባትስዋይን በ40 ሚሊዮን ፓውንድ ለማስፈረም በድጋሚ በፍጥነት ተንቀሳቅሰዋል። ተጫዋቹ ከመፈረሙ በፊት የመጀመሪያ ደረጃ የሕክምና ምርመራ ወይም ደግሞ ፕራይመሪ ሜዲካል ለማድረግ ለጊዜው ከብሔራዊ ቡድኑ ካምፕ መውጣት ነበረበት። ነገር ግን በዚህ በጋ እስካሁን የታየው ትልቁ የወርልድ ካፕ እየተካሄደ ባለበት ወቅት በውድድር ላይ የተሳተፉት በርካታ ተጫዋቾች ለሀገራቸው ግዳጅ ላይ እንዳሉ ዝውውር አድርገዋል። ተከላካዮቹ ኢብራሂሞ ኮናቴ፣ ማርክ ኩኩሬላ እንዲሁም ሚድፊልደሩ በርናርዶ ሲልቫ በኖርዝ አሜሪካ እያሉ ለሪያል ማድሪድ መፈረማቸው ተረጋግጧል። በተጨማሪም አጥቂው ኢስማኤል ሳቤሪ ከሞሮኮ ጋር ውድድር ላይ እያለ ከፒኤስቪ አይንዶቨን በ55 ሚሊዮን ፓውንድ ባየር ሙኒክን ተቀላቅሏል። በመቀጠልም ሁለት እጅግ ከፍተኛ ዋጋ ያላቸው ስምምነቶች ወይም ደግሞ ብሎክባስተር ዲልስ የሚባሉት አጥቂው ጎንካሎ ራሞስ ከፖርቱጋል ስብስብ ስኳድ ጋር እያለ ከፒኤስጂ ወደ ኤሲ ሚላን በ74 ሚሊዮን ፓውንድ የተቀላቀለ ሲሆን ከማንቸስተር ሲቲ በኩል ደግሞ ቦል ዊኒንግ ሚድፊልደር የሆነው ኤሌት አንደርሰን ለኢንግላንድ ወሳኝ ሚና እየተጫወተ በሚገኝበት ወቅት እንኳን ከኖቲንግሃም ፎረስት በ116 ሚሊዮን ፓውንድ ወደ ማንቸስተር ሲቲ የሚያደርገውን ጉዞ አጠናቋል። በከፍተኛ ፕሬዠር የሚካሄደው የኖካውት ደረጃዎች ላይ እንኳን የዝውውር ደስታ አሁንም አይቆምም። ስዊዘርላንድ ከአርጀንቲና ጋር በሚያደርጉት የኳርተር ፋይናል ጨዋታ አስቀድሞ አጥቂው ጆዋን ማንዛቢ ወደ ኒውካስትል ለመዘዋወር በ60 ሚሊዮን ፓውንድ ስምምነት ላይ መድረሱ ተዘግቧል። ነገር ግን እነዚህ ተጫዋቾች አገራቸውን ለመወከል ሙሉ ለሙሉ በቁርጠኝነትና በትኩረት በዝግጅት ላይ እያሉ እነዚህ ስምምነቶች እንዴት ሊጠናቀቁ ይችላሉ? በዚህ ሁኔታ ውስጥስ ለተጫዋቾች ስምምነቶችን ለማሳካት ምን አይነት ችግሮችና ልዩነቶች ያጋጥሟቸዋል? ይህንን በተመለከተ ኢኤስፒኤን ላይ ያገኘነውን ዘገባ ወደ እናንተ የምናደርስ ይሆናል። ውድ አድማጮቻችን ቻናላችን አይኮን ፉትቦል ኢትዮን ሰብስክራይብ እያደረጋችሁ የተለያዩ አዲስ የዓለም ዋንጫ እንዲሁም ደግሞ የዝውውርና የተለያዩ የእግር ኳስ ዜናዎች እንዲደርሷችሁ ቤተሰብ እንድትሆኑን ስንል መጠየቅ እንወዳለን። በዚሁም ውድ አድማጮቻችን ተጫዋቾች የተለያዩ አገራቸውን ወክለው የሚያደርጓቸው ውድድሮች ላይ ሆነው እንዴት ከአንድ ክለብ ወደ አንድ ክለብ የሚያደርጉትን ዝውውር ማሳካት ይችላሉ የሚለውን ጉዳይ ስንመለከት መጀመሪያ ልንመለከተው የወደድነው ጉዳይ የሚሆነው መደበኛ አሰራር ወይም ደግሞ ስታንዳርድ ፕሮሲጀርን መመልከት ይሆናል። አብዛኞቹ ዝውውሮች በጣም የተለመደ የክስተቶችን ቅደም ተከተል ይከተላሉ። በመጀመሪያ ክለቦች ወኪሎችና ምናልባትም አደራዳሪዎች ሊኖሩ ስለሚችሉ ስምምነቱ ላይ ይወያያሉ። አንድ ክለብ ለተጫዋች ምን ያክል ሊጠይቅ እንደሚችልና የዚያ ተጫዋች የግል ውሎች፣ ደሞዝ፣ ጉርሻዎችና የኮንትራት ዘመን እርዝመትን በተመለከተ ምን ሊሉ እንደሚችሉ ጥቅል የሆነ ውሎችን የሚቀርጹ በዚህ ደረጃ ላይ ነው። ሁለቱ ወገኖች በነገሩ ላይ ተስማምተው አቋም ወይም ዝንባሌ ላይ የሚደርሱ ከሆነ መደበኛ ድርድሮች ወይም ደግሞ ኔጎሽዬሽኖች ሊጀመሩና ስምምነት ላይ ሊደረስ ይችላል። በመቀጠልም ተጫዋቾች የሕክምና ምርመራ እንዲሁም ደግሞ ኮንትራት ይፈርማሉ። እናም መዝገባቸው ይፋ ሆኖ ለፊፋ ትራንስፈር ማቺንግ ሲስተም ይላካል። አብዛኞቹ ነገሮች ወይም አብዛኛው ነገር ተጫዋቾቹ በቀጥታ መሳተፍ ሳያስፈልጋቸው ሊከናወኑ ይችላሉ። ነገር ግን በተወሰነ ደረጃ ላይ ድርድሮች መደበኛ በሚሆኑበት ጊዜ ባይሆንም እንኳን በእርግጠኝነት ወደ ሕክምና ምርመራ ሊመጣና የእነሱን ተሳትፎ ወይም የተጫዋቾችን ተሳትፎ አስፈላጊ መሆኑን በግልጽ ያሳየናል። ነገር ግን በዓለም አቀፍ ውድድር ላይ ርቀት የሚገኙ ከሆነ ይህን እንዴት ማሳካት ይችላል የሚለውን ስንመለከት እንዴት አንድ ተጫዋች የሕክምና ምርመራ ማድረግ ይችላል
ይችላል ወደሚለው እንቀጥላለን። እያንዳንዱ ክለብ የሕክምና ምርመራ ለማድረግ በአካባቢው የሚመርጠው ተመራጭ ተቋም ወይም ደግሞ ሆስፒታል አለው። እናም ምናልባት በተወሰኑ ጉዳዮች ላይ የሚያማክረው ልዩ ሐኪም ወይም ደግሞ ስፔሻሊስት ዶክተር ይኖረዋል። ነገር ግን ተጫዋቾች ወደዚህ ተቋም ወይም ፋሲሊቲ መምጣት በማይችሉበት ጊዜ ክለቦች ወደ እነርሱ ሊሄዱ ግድ ይላቸዋል። በ2006 ፊፋ ወርልድ ካፕ የመጀመሪያ ስምምነቱን ያደረገው ወኪል ኤጀንት አሌክስ ሌቫክስ እንዲህ ሲል ያስታውሳል። አሌክስ ሌቫክስ ማለት በአሁኑ ሰዓት ታዋቂ የሆነው የቤን ዋይት የአርሰናሉ ተጫዋች ወኪል ነው። ለኢኤስፒኤን ሲናገርም ክለቦች በዚያ ቦታ ላይ የሕክምና ምርመራ ለማድረግ የዝውውር ኢላማ ወይም ደግሞ ትራንስፈር ታርጌት ወዳለበት ማንኛውንም ቦታ ላይ ሰራተኞቻቸውን በበረራ ይልካሉ። ትልልቅ ክለቦች ትልልቅ ስምምነቶችን ወይም ቢግ ዲልስን ለማጠናቀቅ ትልልቅ ሰራተኞችን ወይም ደግሞ ቶፕ ስታፍን እንዲሁ ይዘው ወደዛ መሄድ ይፈልጋሉ። ተጫዋቾችን ለማስፈረም የሚጠይቀውን ከፍተኛ ገንዘብ ግምት ውስጥ በማስገባት ለዚህ ጉዳይ ልንወቅሳቸው አንችልም። ለአብነት ያክል ለኤሊት አንደርሰን 116 ሚሊዮን ፓውንድ የዝውውር ሂሳብ ወይም ደግሞ ትራንስፈር ፊ በጠረጴዛ ላይ ባለበት ሁኔታ ማንቸስተር ሲቲ በሂደቱ ላይ ሁሉም ነገር ይሳተፋል። ያም ሆኖ የነዚህ የሕክምና ምርመራዎች ውስብስብነት አንዳንድ ጊዜ ከመጠን በላይ የተጋነነ ነው ሲል የሲኤኤ ቤዝ የፉትቦል ተባባሪ ኃላፊ የሆኑት ሊኦን አንጀል ለኢኤስፒኤን ይናገራሉ። ልባቸውን ይመረምራሉ፣ ስካን ያደርጋሉ። እናም ክለቦች ታሪካቸውን ጠብቀው የሚያቆዩበት የድሮ የሕክምና መዝገቦችን ደግሞ ሜዲካል ሪከርዶችን ይጠይቃሉ። ተጫዋቾች ከዚህ ቀደም ለምሳሌ የካርትሌጅ ችግር ወይም ደግሞ የኤሲኤል መበጠስ ወይም ደግሞ ቶርን ኤሲኤል ካጋጠማቸው ስካኖችን፣ ሪፖርቶችን፣ ማንኛውንም የሚያሰጋ ነገር መኖሩን እንደሚመርጡ ልዩ ባለሙያዎችን ስፔሻሊስቶችን ይልካሉ። በውጭ ሀገር የሕክምና ምርመራ ሜዲካል ማመቻቸት ምን ያክል ቀላል እንደሆነ የሚወክነው ደግሞ ያ ተጫዋች በሚጫወትበት ሌቭል ላይ የተመሰረተ ይሆናል። በ2017 ተከላካዩን ካይል ወከር በ50 ሚሊዮን ፓውንድ ወደ ማንቸስተር ሲቲ በማዘዋወር የተደራደረው ኤንጅል ብዙ ችግሮች አላጋጠሙትም። ሌቫክ ለኤስፒኤን እንደተናገረው ኤላይት ክለቦች ከምርጦች ሁሉ ምርጥ የሆኑትን ለማግኘት የሚያስችላቸው መረብ ወይም ደግሞ ኔትወርክ ይዘረጋሉ። የአንደርሰን ምርመራዎች በዚህ ጉዳይ ላይ በአዲሱ ክለብ ቁጥጥር ስር በእንግላንድ ካንሳስ ሲቲ ወርልድ ካፕ ቤዝ ወይም ደግሞ የእንግላንድ ብሔራዊ ቡድን ባረፈበት ቦታ ላይ ተካሂዷል። ፖርቹጋል እዚያ ካምፕ አድርጋ በነበረበት ወቅት ኤሲ ሚላን የራሞስን የሕክምና ምርመራ ለማድረግ ሰራተኞቹን ስታፍ በበረራ ወደ ሚያሚ መላክ ችሎ ነበር። እጅግ በጣም ጥሩ በሆነ ተቋማት ላይ ወይም ደግሞ ሰብረብ ፋሲሊቲስ በሚገኘው ዩኤስኤ ውስጥ እና በተጫዋቾች መካከል ከ4 እስከ 6 ቀናት ባለው ጥሩ የጊዜ ልዩነት ውስጥ ይህንን ማድረግ በጣም ቀላል ነው። ሌሎች ግን ነገሩ የተለየ ነው። ለምሳሌ የሴቶችን ሶከርስ ሊግ ቡድን የሆነውን ሬሲንግ ሉዊስቪል አሜሪካን ፕሮፌሽናል ሶከር ቲም የ2022ቱን የሴቶች የአፍሪካ ዋንጫ ከመጀመሩ ከጥቂት ቀናት በፊት ቲያምቢ ጋልታናን ከአትሌቲኮ ማድሪድ አስፈርሟል። በየ3 ቀኑ ጨዋታ በነበረበት ወቅት የሕክምና ምርመራ ሜዲካል ለማድረግ ምንም ጊዜ አልነበረም። ኤምአርአይ ምርመራ ብቻ እንኳን 1 ሰዓት ሊወስድ ይችላል። ስለዚህም ከውድድሩ በኋላ በሚደረግ የሕክምና ምርመራ ላይ የተመሰረተ ዝውውር ተስማሙ። እንዳለመታደል ሆኖ በምድብ ጨዋታ ግሩፕ ስቴጅ ወቅት እሷ የአንቸሎቲ ቴንዶ ወይም ደግሞ የእግር ላይ የነበረ ጅማት መበጠስ አስከተለ። ይህንን ታሪክ በኋላ ላይ በደንብ አድርገን የምንመለከተው ይሆናል። ከዚህ በተጨማሪ ውድ አድማጮቻችን ከብሔራዊ ቡድን አሰልጣኞች ወይም ደግሞ ፌዴሬሽኖች ጋር እንዴት መገናኘት ይቻላል ወይም ደግሞ በተለያዩ ኢንተርናሽናል ውድድሮች ወቅት ከብሔራዊ ቡድን አሰልጣኞች እንዲሁም ደግሞ ከፌዴሬሽኖች ጋር እንዴት አንድ ተጫዋችና አንድ ክለብ ውሉን አፍርሶ ወይም ደግሞ ወደ አዲስ ዝውውር መከናወን እንደሚችል እንመልከት። እንደተለመደው ዝውውር 3 ወገኖችን ወይም ደግሞ 3 ፓርቲዎች አሉት። አንደኛ ተጫዋቹ፣ ሁለተኛ የወቅቱ ክለባቸው ወይም ደግሞ ተጫዋቹ የሚገኝበት ክለብና ሶስተኛው ደግሞ አዲሱ ክለብ ወይም ደግሞ ሊያስፈርመው የሚፈልገው አዲሱ ክለብ አዲስ ውል ሊሰጠው የሚፈልገው አዲሱ ክለብ። ነገር ግን በዓለም አቀፍ ወይም ደግሞ ኢንተርናሽናል ቶርናመንቶች ወቅት ግን አራተኛ ወገን ይኖራል። ይህም ደግሞ የብሔራዊ ቡድን አሰልጣኙና ከጀርባቸው ያለው ፌዴሬሽን። አንዳንድ ጊዜ የዚህ ተጽዕኖ ቀላል ሊሆን አይችልም። ለአብነት ያክል ቶማስ ቱኸል እና እንግሊዝ የአንደርሰን ወደ ሲቲ የተደረገን ከፍተኛ ዋጋ ያለው ዝውውር በማመቻቸት ረገድ በጣም ተባባሪ ነበሩ። የሲኤኤ ቤዝ የፉትቦል ተባባሪ የሆኑት
ሄድ የሆኑት ሊዮን አንጀል ሲያስረዱ እሱ ወደ ማንቸስተር ሲቲ ወይም ደግሞ ወደ ማንቸስተር ዩናይትድ እንደሚሄድ ሁሉም ሰው ያውቅ ነበር ብለዋል። ለተጫዋቹ የሚሆኑ ውሎችን ከወርልድ ካፕ በፊት ተወያይተውባቸውና ተስማምተውባቸው ሊሆን ይችላል። ከዚያም ክለቦች በውሎች ላይ እንዲስማሙ የቱሄል አመለካከት የሕክምና ምርመራው አጠናቁ አስፈርሙት የሚል ነበር። ፖርቱጋል በተመሳሳይ መልኩ ከኤሲ ሚላን እና ራሞስ ጋር ተባባሪ ነበሩ። በዚህ የዓለም ዋንጫ ወቅት እየገፉ ብቻ ሳይሆን እየተጠናቀቁ ያሉ ዝውውሮች ስምምነቶች ብዙም ስናይ ሌሎች አሰልጣኞች ወይም ማኔጀሮችና ፌዴሬሽኖች በተመሳሳይ መልኩ ተባባሪ እንደነበሩ ግልጽ ነው። ነገር ግን ሁሉ ጊዜ ይህ ነገር እውነት ነው ወይም ደግሞ ይሰራል ማለት አይደለም። ውድድር እየተካሄደ ባለበት ወቅት አሰልጣኞች ስለ ዝውውር የሚወሩ ምንም አይነት ወሬዎችን ወደ ካምፓቸው እንዲገቡ አይፈልግም። ለዚህም ደግሞ ሊቫክ በጉዳዩ ዙሪያ የሰጠው አስተያየት ያሳያል። ኤንጀል በተመሳሳይ ለምሳሌ የኢንግላንድ የሴቶች ብሔራዊ ቡድን አሰልጣኝ ሴሬና ዌግመን እንዲህ ብለዋል። እሷ ለቡድኑ ስኳድ ከናንተ መካከል የሚዘዋወር ካለ እባካችሁ ወደዚህ ከመምጣታችሁ በፊት ጨርሱ፣ እኛን ሊነካ የሚችል ምንም አይነት የዝውውር ጉዳይ እንዲኖር አልፈልግም በማለት ዝንባሌ ታሳያለች። የሲኤኤ ቤዝ ወይም ደግሞ የተጫዋቾች ወኪል የሆነው ወደ 824 የሚሆኑ በቶፕ ታየር ላይ የሚገኙ ከሴትም ከወንዶችም ተጫዋቾች ወኪል የሆነው ደግሞ እነዚህን ፍላጎች ለማበርከት የውድድር ሰመሮች ከመጀመራቸው በፊት ፈጥነው ነገሮችን ማጠናቀቅ ይሰራሉ። ሌላው ልንመለከተው የፈለግነው ጉዳይ ደግሞ ውድድሮች ወይም ደግሞ ኢንተርናሽናል የብሔራዊ ቡድን ቶርናመንቶች በሚኖርበት ወቅት ልክ እንዳሁኑ የ2026 ወርልድ ካፕ በሚኖርበት ጊዜ ደግሞ የስነ ልቦና ተጽዕኖ ወይም ደግሞ ሳይኮሎጂካል ኢምፓክት የሚለውን ስንመለከት ኢኤስፒኤን ለዚህ ጽሑፍ ያማከራቸው የተጫዋቾችን ወኪል በውድድር አጋማሽ በሚደረጉ ዝውውሮች ምክንያት የሚመጣው ትልቁ ችግር እና አደጋ በፍጥነት ጎልቶ የሚታይ አድርገዋል። ይህም በተጫዋቾች ላይ የሚደርሰው ትልቁ የስነ ልቦና ጉዳት ነው ሲል ያክላል። ቶማስ ቱሄል እና ዌግመን ወይም ደግሞ የእንግሊዝ ብሔራዊ ቡድን አሰልጣኝና የእንግሊዝ የሴቶች ብሔራዊ ቡድን አሰልጣኝ በዚህ ረገድ ተቃራኒ የሆኑ አካሄዶች ሊከተሉ ይችላሉ። ነገር ግን በእውነቱ ሁለቱም ተመሳሳይ ውጤት ለማምጣት እየሞከሩ ነው። ተጫዋቾቹ አገራቸውን በተቻለ መጠን ምርጥ በሆነ መንገድ የመወከልና ዋና ቅድሚያ የሚሰጡት ጉዳይ ደግሞ ውጤት ማምጣት ስለሆነ የፕሮ 11 ዋና የፋይናንስ ኃላፊ ወይም ኦፊሰር የሆኑት ቪክቶር ጎንካልቬስ ይህንን በጣም በጥብቅ ይገልጻሉ። በእኔ እምነት ተጫዋቾች ለብሔራዊ ቡድን ግዳጅ ሪፖርት ከማድረጋቸው በፊት ዝውውር ሊጠናቀቅ ካልቻለ ከተጫዋቾች ጋር የሚደረገው ኮሚኒኬሽን ወደ ፍጹም አነስተኛ ደረጃ መውረድ አለበት ሲሉ ይናገራሉ። በሌላ በኩል ደግሞ አንጀል በተጨማሪ እንዲህ ይላል። የተወሰኑ ነገሮችን በመንገርህ ምክንያት ምናልባት ጉዳት እንዳይደርስባቸው በመፍራት ከግጭት ወይም ደግሞ ዱዋል ወደ ኋላ እንዲሉ ስታደርግ ተጠያቂ መሆን አትፈልግም። ምክንያቱም ብዙውን ጊዜ ጉዳት የሚደርሰው በእንደዚህ አይነት ወቅቶች ላይ ነውና። ሌቫክ በበኩሉ በዚህ ጉዳይ ላይ በሰጠው አስተያየት ትልቁ ስጋት ስምምነቱ ሳይሳካ ቢቀር ነው ይላል። ድርድር ወይም ኔጎሺዬሽን በሚካሄድበት ጊዜ እየተካሄደ ከሆነና ለምሳሌ ተጫዋቾቹ በክለቡ ወይም በወኪሉ በኩል ዝውውር እየተካሄደ እንደሆነ ተነግሮት ከዚያም በውድድሩ አጋማሽ ላይ ስምምነቱ ቢሰረዝ ይህ በቀላሉ ጎጂ ተጽዕኖ ሊኖረው ይችላል ሲል አስተያየቱን ይሰጣል። እነዚህ ተጫዋቾች ብዙውን ጊዜ ትኩረታቸውን በሚያከናውኑት ተግባር ላይ በሚያደርጉበት መንገድ ላይ ይገኛሉ። ነገር ግን እነሱ የሰው ልጆች ናቸው። አንደርሰን በአስቴካ ስቴዲየም ከሜክሲኮ ጋር ለመጋጠም እየተዘጋጀ ባለበት ወቅት የእሱ ህልም የሆነው ወደ ማንቸስተር ሲቲ የመዘዋወር ስምምነት ቢፈርስ ያ በሆነ መንገድ በእርሱ ላይ ተጽዕኖ ላይ ማሳደሩ የማይቀር ነው ወይም ደግሞ የሚጠበቅ ነው። ሁሉም ነገር በሚበላሽበት ወቅት ደግሞ ምን ይፈጠራል የሚለውን ስንመለከት በህይወት ውስጥ ምርጥ የተባሉ እቅዶች እንኳን ብዙ ጊዜ ይበላሻሉ የሚል የተለመደ አባባል አለ። በዓለም አቀፍ ውድድሮች ወይም ደግሞ ኢንተርናሽናል ቶርናመንት ወቅት ስለሚደረጉ ዝውውሮች ወይም ትራንስፈር በሚሆንበት ጊዜ ሁሉም ወገኖች ወይም ፓርቲስ ሂደቱ ሰላም እንዲሆንና ትኩረት ከሚከፋፍሉ ነገሮች በትንሹ እንዲቀንሱ ጠንክረው ይሰራሉ። ነገር ግን አንዳንድ ጊዜ አደጋ ይከሰታል። የሳውዝ አፍሪካ ተጫዋች የሆነችው ጋትላናን በእርግጥ የሆነው ይህንን ነበር። ከዚህ ቀደም የተጠቀሰው የእርሷ ከአትሌቲኮ ወደ ሬሲንግ ላዙቬል በ2022 ውመንስ አፍኮን ውድድር ወቅት ሊደረግ የነበረው ዝውውር እንዲሳካ ተዘጋጅቶ ነበር። ሆኖም የውድድሩ ፍጥነት ማለትም በመጨረሻም የምድብ ጨዋታ ላይ ከቦትስዋና ጋር ከመጀመሩ በፊት የሕክምና ምርመራውን ማጠናቀቅ አይቻልም ነበር። ምናልባትም በሌላ ቀን እንዲደረግ በሚል ቅድመ ሁኔታ በ120 ሺህ ፓውንድ ስምምነት ላይ ተደርሶ የነበረ ቢሆንም ከዚያም በኋላ እርሷ በዛ ጨዋታ ላይ ከቦትስዋና ጋር በነበረው ጨዋታ ላይ የአርኬስ ቴንዶን መቀደድ ወይም ደግሞ መበጠስ ጉዳት አጋጠማት። በዚያን ጊዜ ሬሲንግ ሉዝቬል የስካውቲንግ እና ስትራቴጂክ ዳይሬክተር በመሆን ዝውውሩን ያመቻቸ የነበረው ኦስቲን ቡካነን ለኤስፒኤን ሲናገር እሷ በምድብ ጨዋታው ወቅት በጣም ጥሩ እንቅስቃሴ አሳይታ ነበር፣ በጣም ጥሩ ጨዋታም ትጫወት ነበር ብሏል።
ነገር ግን ከዚያም በኋላ ክሪስ አትኪንስ የንጋልታና ወኪል የደወለበትን ቅጽበት አስታውሰዋለሁ። ወደ ምድር ቤት እየተጓዝኩ ነበር። እናም ባለቤቴ አንድ ሰው የሞተብኝ ነው የምትመስለው አለችኝ። ጭንቅላቴን በሁለት እጆቼ ቀበርኩኝ። ወዲያውን አንድ ፓይንት መጠጥ ቀዳሁ። ይህ አሁን ነገሮችን በጣም ከባድ እንደሚያደርጋቸው አውቅ ነበር። አትኪንስ አክሎ እንዲህ ይላል፣ ምን እንደተፈጠረ ለመናገር ወደ ሬሲንግ ሉዝቬል መደወል በእውነት ከባድ ነበር። ይህ ትዝታ ሁሌም ከኔ ጋር ከሚኖሩት አንዱ ነው። ለቡካነን ይህ ሁኔታ የ6 ወር ስራውን አደጋ ላይ የጣለ ነበር። እሱ በመጀመሪያ በቀደመው የዝውውር መስኮት ላይ እሷ ወደ ሌላ ክለብ እንድትዘዋወር ለአትሌቲኮ ጥያቄ አቅርቦ የነበረ ቢሆንም አይሆንም የሚል ምላሽ ተሰጥቶታል። ከዚያም በኋላ በየ2 ሳምንቱ ያህል ምን አይነት መሻሻል መኖሩን ለማየት በድጋሚ ያረጋግጥ ነበር። በመጨረሻም 10 ከሚሆኑ ስልኮች በኋላ በውመንስ አፍሪካን ካፕ ኦፍ ኔሽን ወቅት ትልቅ እምርታ ተገኘ። እናም ንጋልታና በሕክምና ምርመራ ውጤት ላይ ተመስርቶ ለመዘዋወር ተዘጋጅታ ነበር። አትኪንስ ሲናገር በዚህ አይነት ጉዳት ምርመራውን ማለፍ የምትችልበት ምንም አይነት እድል እንዳልነበራት ግልጽ ነው ብሏል። ከጠበቆቻችን ጋር ስንነጋገር የጠረጠርነውን አረጋገጡልን። የዝውውር ስምምነቱ እሷ የሕክምና ምርመራው ወይም ደግሞ ሜዲካሉን በማለፏ ላይ ብቻ የተመሰረተ ነው። ሬሲንግ ከስምምነቱ ሙሉ በሙሉ የመውጣት ሕጋዊ መብት ነበራቸው። ነገር ግን በሆነ መንገድ ነገሩ እንደገና ወደ ትክክለኛ መስመር ተመለሰ። የዚህ ነገር በጣም ከባዱ ክፍል ወይም ስምምነቱ በአየር ላይ መንጠልጠሉ ነበር። ሁሉም ነገር ተስማምተናል፣ ነገር ግን በይፋ አልተጠናቀቀም ነበር ሲል ቡካነን ያስታውሳል። አትሌቲኮ ምንም ነገር መለወጥ አልፈለገም፣ ነገር ግን የዝውውር ሂደቱ ወይም ፊ እንዳለ መቆየት አልቻለም። በተስማማንበት ሂሳብ ወይም ፊ ተጫዋቹን ለ1 ዓመት ማግኘት አንችልም ነበር። ሊጉ ናሽናልስ ውመንስ ሶከርስ ሊግ ስምምነቱን እንዳንገፋበት መክሮን ነበር፣ ነገር ግን በስተመጨረሻ ውሳኔው የኛ ነበር። ምናልባት ከምንችለው በላይ ብዙ ጊዜ ወደ ኋላና ወደፊት ተመላለስን። በአንድ ወቅት ስምምነቱ የሚሞት ወይም ደግሞ የሚፈርስ መስሎኝ ነበር። ነገር ግን በመጨረሻ ይበልጥ በማበረታቻዎች ላይ በተመሰረተ ስምምነት ላይ ተስማማን። ነገር ግን ቲያምቢ በጥሩ ሁኔታ ከተጫወተች እነሱ የመጀመሪያ ሂሳባቸውን ያገኛሉ። የስምምነቱ ዲል መዋቅር ከ90,000 ቋሚ እና 30,000 ተጨማሪ ክፍያ ወይም ደግሞ አድቫንስ ወደ እኩል ክፍፍል ማለትም 60,000 ቋሚ 60,000 ተጨማሪ ክፍያዎች ተቀየረ። ሁሉም ወገኖች ወይም ደግሞ ሁለቱ ፓርቲዎች በስተመጨረሻ ነገሩ በጥሩ ሁኔታ እንደተጠናቀቀ ቢናገሩም ይህ ሁኔታ ግን በውድድሮች ወቅት ዝውውሮች የማይካሄዱበት ውስብስብነትን በጉልህ ለማሳየት ያገለግላል። ውድ አድማጮቻችንን በስተመጨረሻም በታላላቅ ውድድሮች ወቅት የሚደረጉ የእግር ኳስ ዝውውሮች ከፍተኛ ገንዘብ፣ ውስብስብ ሎጂስቲኮችና ያልተጠበቁ የስፖርት አደጋዎች የሚጋጩበት ትልቅ መድረክ ነው። የ2026ቱ ፊፋ ወርልድ ካፕ እንደሚያሳየው ዘመናዊ እግር ኳስ ተጫዋቾች ውድድራቸውን እስኪጨርሱ ድረስ የመጠበቅ ትዕግስት የለውም። ከመጋረጃ ጀርባ ያሉ ኤጀንትስ ወይም ደግሞ ክለቦች በሚሊዮን የሚቆጠሩ ፓውንድ እና ዩሮዎችን አደጋ ላይ ጥለው በግፊት ውስጥ የሚሰሩት ስራ ጨዋታው በሜዳ ላይ ብቻ ሳይሆን ከሜዳ ውጭም ምን ያክል አስደናቂና አስፈሪ እንደሆነ ማረጋገጫ ነው። በዚህ መሰረት በቅርቡ ከተደረጉ እጅግ ውድና አስደንጋጭ የዝውውር ስምምነቶች መካከል በአዲሱ የውድድር ዘመን በክለቡ ላይ ትልቅ ተጽዕኖ ፈጣሪ ይሆናል ብለው የሚገምቱት የትኛው ተጫዋች ነው? አስተያየታችሁን ኮሜንት ላይ ጻፉልን። ስለተከታተላችሁን ከልብ አድርገን እናመሰግናለን። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ። ባይ ባይ።